ሞኔታይዜሽን ያላችሁ ልጆች እና አዳዲስ ዩቲዩብ ጀማሪ የሆናችሁ ለወደፊት ማስተካከል ያለባችሁ ከዚህ ቪዲዮ መማር ትችላላችሁ ማለት ነው። እዚህ ጋር እንደምታዩት 4 ቦታዎች ላይ ማስታወቂያ አስገብቻለሁ። ስለዚህ ዩቲዩብ ያስገባው 3 ቦታዎች ነበረ። እኔ አስተካከል ማለት ሌሎቹን ሳስገባ አሸጋሸኩት ማለት ነው። እኔ ያስገባሁት በክፍተቱና ማስታወቂያ እንዲቆጠር ስለፈለኩ ብቻ ነው ዝም ብዬ በዘፈቀደ ያስገባሁት ማለት ነው። እናንተ ግን ማድረግ ያለባችሁ ምንድነው ቪዲዮአችን የሰራነውን ቪዲዮ ዩቲዩብ ከሚከፍልን በተጨማሪ በእጥፍ እንዴት ገንዘብ ማግኘት እንደምንችል በቪዲዮ እናያለን። የምንሰራው ስህተት አለ እዛ ላይ ማለት ነው። ስለዚህ ያንን ስህተት እንዴት ማስተካከል እንዳለብን እናያለን ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። ምንድነው የምናደርገው? እዚህ ጋር የክሮም አፓችንን አንዴ እንጫነዋለን። በዚህ መልኩ ይገባልናል። ከዛ ምንድነው የምታደርጉት? እዚህ ጋር ሰርች የሚለው ቦታ ላይ ይችን እናጫናታለን። ከዛ youtube.com ብለን እንጽፋለን ማለት ነው። እንዲህ ስንጽፍ ነው በዚህ በክሮም በኩል ወደ ዩቲዩብ የሚያስገባን ማለት ነው። እንደዚህ ብለን እንጭንና ሰርች እናደርጋለን። ከዛ ወደ ዩቲዩባችን ያስገባናል። ከዛ በቀጥታ ማለት ነው። ልክ ወደ ዩቲዩብ ከገባችሁ በኋላ ይቺን 3 ነጥብ ተጭናችሁ እዚች ጋር ዴስክቶፕ ሳይት የሚለውን እንደዚህ ራይት መሆኑን ቼክ ማድረግ አለባችሁ። ምክንያቱም ወደ ኮምፒውተር ሙድ መቀየር አለበት ማለት ነው። ሁሉ ነገር የምታገኙት እንደዛ ሲቀየር ነው ማለት ነው። ስለዚህ youtube.com ብላችሁ ካልጻፋችሁ ወደ ኖርማል አፕሊኬሽን ነው የሚያስገባችሁ። በዚህ መልኩ ትጽፉና በክሮም ዩቲዩብ እንገባለን ማለት። ከዛ ምንድነው የምናደርገው? እዚች ጋር ፕሮፋይላችንን አንዴ ነካ እናደርጋለን። እዚህ ጋር view your channel የሚል አለ። እሱን አንዴ ነካ እናደርጋለን። በስነ ስርዓት ተከታተሉኝ። በስነ ስርዓት ነው ማስተካከል ያለብን። ከዛ በኋላ እዚህ ጋር customize channel የሚል አለ። እሱን አንዴ ነካ እናደርጋለን። ወዲህ ይወስደናል። ቀጥታ ወደ ዩቲዩብ ስቱዲዮ በክሮም ማለት ነው። ወደ ክሮም ስቱዲዮ ያስገባናል። ወደ ዩቲዩብ ስቱዲዮ በክሮም በኩል ያስገባናል ማለት ነው። በአፕ ስልካችን ባለው አፕ አይደለም፣ በክሮማችን በኩል ያስገባናል ማለት ነው። ስለዚህ ምንድነው የምናደርገው? ቀጣይ እዚች ጋር ይቺን 3 ሰረዙን እንጫናታለን ማለት ነው። እንደዚህ ይከፍትልናል። ይሄው እንደምታዩት ዳሽቦርድ አለ፣ ኮንተንት አለ፣ ኮሚኒቲ አለ፣ ላንጉዌጅ አለ ምናምን እርን ራሱ እዚህ ጋር ሁሉም ስላለ ምንድነው የምናደርገው? እዚህ ጋር ኮንተንት የሚለውን አንዴ ነካ እናደርገዋለን። በዚህ መልኩ ይከፍትልናል። እንደምታዩት እዚህ ጋር አንድ ቪዲዮ ላሳያችሁ ማለት ነው። የሰራው ስህተት እኔ ራሴ የሰራው ስህተት ስላለ ነው። ምክንያቱም ቪዲዮዬ በትክክል እንዳይቆጠር ያደረገው ነገር ማለት ነው። ስለዚህ እዚህ ጋር አንዱን ቪዲዮ እጫነውና አሳያችኋለሁ ያለውን ስህተት እናያለን ማለት ነው። እሺ እዚህ ጋር አንድ ቪዲዮ ልጫንላችሁ። ይሄን ቪዲዮ ልጫነውና ከዛ እዚች ጋር እንደዚህ ስትጫኑት እርሳስ ምልክት አለች። እሷን አንዴ ነካ ታደርጓታላችሁ። እሺ በዚህ መልኩ ይገባል። እሺ እንደምታዩት በዚህ መልኩ ከፍቶልኛል። ከዛ በኋላ ድጋሚ እዚች ጋር የዶላር ምልክት አለች። እሷን አንዴ ነካ ታደርጓታላችሁ። በጣም አሪፍ። በዚህ መልኩ ይከፍተልናል። እዚች ጋር ማናጅ ኤዲ ስሎት የሚል አለ። ይቺን አንዴ ነካ ታደርጓታላችሁ። እንግዲህ ያው ማየት ትችላላችሁ። አሁን ይሄንን ቪዲዮ ወደ 10 ምናምን ሺህ የታየ ቪዲዮ ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ስተሰርቻለሁ እኔ ራሴ ማለት ነው። ቆይቶ ነው የገባኝ ማለትም ከገባኝ በኋላ ያለውን የቆጠረው ብርና ከስተቱ በፊት የቆጠረው ብር አንድ አይደለም ማለት ነው። ስለዚህ ይሄንን እናስተካክላለን። እንዴት ነው የምናስተካክለው? እንደምታዩት ቀይ አብርቶብኛል። እሺ እንደምታዩት ነው። እዚህ ጋር እንደምታዩት በጣም ስህተት የሰራሁት ምንድነው ዩቲዩብ ካስገባው ማስታወቂያ ውጪ እኔ ማስገባት ፈለኩኝ ማለት ነው። ምክንያቱም በዛ መንገድ ሲሆን ነው ዩቲዩብ ተጨማሪ ክፍያ ለእናንተ ሊከፍላችሁ የሚችለው ማለት ነው። እዚህ ቪዲዮ ላይ ስንት ማስታወቂያ እንዲሄድላችሁ ትፈልጋላችሁ? የቪዲዮአችሁን ርዝመት አይታችሁ በዛ ልክ ማስታወቂያዎችን ማስገባት ትችላላችሁ ማለት ነው። ስለዚህ አሁን እንደምታዩት እኔ ያስገባሁት ማስታወቂያ ምንድነው ችግሩ? ገብታችኋል አይደለ? ስለዚህ አዳዲስ ሞኔታይዜሽን ያላችሁ ልጆች እና አዳዲስ ዩቲዩብ ጀማሪ የሆናችሁ ለወደፊት ማስተካከል ያለባችሁ ከዚህ ቪዲዮ መማር ትችላላችሁ ማለት ነው። እዚህ ጋር እንደምታዩት 4 ቦታዎች ላይ ማስታወቂያ አስገብቻለሁ። ስለዚህ ዩቲዩብ ያስገባው 3 ቦታዎች ነበረ። እኔ አስተካከል ማለት ሌሎቹን ሳስገባ አሸጋሸኩት ማለት ነው። እኔ ያስገባሁት በክፍተቱና ማስታወቂያ እንዲቆጠር ስለፈለኩ ብቻ ነው ዝም ብዬ በዘፈቀደ ያስገባሁት ማለት ነው። እናንተ ግን ማድረግ ያለባችሁ ምንድነው ቪዲዮአችሁ እዚህ ጋር እንደምታዩት አሁን እነዚህ ቪዲዮዎች ይቺን ትጫናላችሁ። ይቺ ምልክቷን ማለት ነው። ይቺ የምትንቀሳቀስ ነገር አለች። ይቺን ስትንቀሳቀስ ቪዲዮአችሁን ያው እንደምታዩት ይሄንን ቪዲዮ
እንደዚህ ታረጉትና ተቆሙታላችሁ። ይቀየርላችኋል ቦታ ማለት እንዲህ ስታረጉት ያስታውቃችኋል። መቼም እናንተ ቪዲዮ ስትሰሩ ታውቆታላችሁ ቦታውን የት ጋር ክፍተት እንዳለው። ስለዚህ እንደዚህ አድርጋችሁ ነው እያንቀሳቀሳችሁ ይቺን ምልክት እያንቀሳቀሳችሁ ቦታ እያቀያየራችሁ ነው ማስታወቂያችን ማስገባት ያለባችሁ። ምክንያቱም በንግግር መሃል ካረጋችሁት ይቺን ምልክት አሁን እዚህ ጋር እሺ ይቺን ያስገባሁበት ቦታ ልክ አይደለም፣ ቀይ የሰጠኝ ቦታ ማለት ነው። ምንድነው ማድረግ ያለብኝ? እንደዚህ አረጋና ቪዲዮ በሚቀይርበት ቦታ ወይም ጭልም በሚልበት ቦታ ብርሃን በእንትን ደብዘዝ በሚልበት ቦታ በቃ አለ አይደለ ንግግሮች እንትኖች ይቀያየራሉ። በዛ መሃል ነው ማስታወቂያ ማስገባት አለባችሁ እንጂ በንግግር መሃል ምስል እያወራ ቪዲዮ እየተንቀሳቀሰ እየሰራ የምታስገቡ ከሆነ ማስታወቂያዎቻችሁ እንዳለ አይሰሩም ማለት ነው። ቪዲዮን ትከፍታላችሁ። ስለዚህ ቪዲዮ ተከፍቶና ቀጥ የሚልበት ቦታ አለ አይደለ ድምጽ ምስል ምናምን የሚቆምበት ቦታ ማለት ነው። በዛ ቦታ እያያችሁ ነው ማስታወቂያ ማስገባት ያለባችሁ ማለት ነው። አለበለዚያ ቪዲዮአችሁ ገንዘብ አይሰራም በትክክል ማለት ነው። በትክክል ገንዘብ እንዲሰራላችሁ የምትፈልጉ እንደዚህ እየፈለጋችሁ ቦታዎችን እያያችሁ እንደምታዩት አሁን ራሱ ያስገባልኝ ቦታ ነው። እዚህ ጋር እንደምታዩት እኮ ክፍተት ጠቆር ያለ ቦታ ያስታውቃቸዋል ማለት ነው። ስለዚህ እነዚህ ቦታዎች እንደዚህ ታረጉና እዚህ ቦታ ታረጉና ምንድነው ታረጉት? እዚህ ጋር ኢንሰርት ኤዲ ስሎት የሚል አለ። እሱን ብቻ ጫን ታረጋላችሁ። እንደምታዩት እዚህ ጋር ጨመረልኝ ማለት ነው። ከዛ እንደዚህ ታረጉና ይቺን ምን ታረጋላችሁ? ስንተኛው ደቂቃ ነው? ደቂቃን ታያላችሁ፣ ሰከንዱን ታያላችሁ፣ አይታችሁ ታስወጣላችሁ ማለት ነው። ስለዚህ ሶስተኛ ላይ ገባው ቦታ አስወጣዋለሁ ማለት ነው። ይቺን እደልታታለሁ፣ ምክንያቱም ያስገባሁበት ቦታ ልክ አይደለም ማለት ነው። ስለዚህ በዚህ መልኩ ግዴታ ቪዲዮአችሁን ማስተካከል አለባችሁ ማለት ነው እንጂ ቪዲዮአችሁ በትክክል አይቆጥርላችሁም ማለት ነው። ቪዲዮአችሁ በትክክል እንዲቆጥር ምንድነው ማድረግ አለባችሁ? እንደዚህ ታረጉና ቪዲዮ ቀጥ የሚልበት ቦታ የሚቀይርበት ቦታ ብርሃን ምናምን እንደዚህ ያለበት ቦታ እዛ ጋር ነው ማስገባት ያለባችሁ ማለት ነው። እናንተ የፈለጋችሁበት ቦታ ዝም ብሎ ጣል ብታረጉት ቪዲዮአችሁ ገንዘብ አይሰራም በትክክል ማለት ነው። ዩቲዩብ 3 ከሆነ ያስገባላችሁ 6 ማድረግ ትችላላችሁ ማለት ነው። በዛ ልክ በማስታወቂያ ገቢ ማግኘት ትችላላችሁ ማለት ነው። እንደዛ አርጋችሁ ማስተካከል አለባችሁ። ያው እንደምታዩት ነው ከነ ማስረጃው ነው ማሳያችሁ። አዳዲስ ቻናል የምትከፍቱና አዳዲስ ሞኔቲሽ የሆናችሁ ልጆች ይጠቅማችኋል ይሄን ቪዲዮ። እሺ እዚህ ጋር ምን እናረጋለን? ይቺን እንደዚህ አንቀሳቀሳታለሁ። ይቺን እንደዚህ አንቀሳቀሳታለሁ። እንደዚህ አረጋዋለሁ። እዚህ ጋር ብርሃን ያለ አይመስለኝም፣ ጭልም ብሎ የሚቀየርበት ቦታ ነው ማለት ነው። እዚህ ጋር አረጋዋለሁ ማለት ነው ይሄን ማስታወቂያውን። እሺ አሁን እነዚህ ቀይ ያረገብኝ በሙሉ ልክ አይደለሁም ማለት ነው። ምክንያቱም በእኔ ፍላጎት ነው ያስገባሁት ማለት ነው። እሺ እንደዚህ ሰርዤ በአዲስ ላስገባ። እንደዚህ ልሰርዛቸውና በአዲስ ላስገባ። ከፈለጋችሁም ዚሁም ማድረግ ትችላላችሁ። እንደዚህ አቅርባችሁ ማየት ትችላላችሁ ክፍት ቦታዎችን ማለት ነው። ስለዚህ እንደዚህ አረግና እዚህ ጋር ኢንሰርት ኤዲ ስሎት የሚለውን አስገባለሁ ማለት ነው። ሌላም ተጨማሪ እዚህ ጋር ማስገባት ፈልጋለሁ፣ ምክንያቱም ብዙ እንዲሆን ፈልጋለሁ። የሚከፍለኝ ማስታወቂያ እንዲጨምር ስለምፈልግ እዚህ ጋር አስገባለሁ። ፔንዲንግ ነው የሚለው እንደምታዩት ፔንዲንግ መቀበሉ ቼክ አድርጎ ነው የሚያዘርግልን ማለት ነው። ሲልክ ማስተካከል ትችላላችሁ። እዚህ ጋር አንድ ጨምራለሁ፣ እዚህ ጋር አንድ አስወጣለሁ፣ ምክንያቱም ቀይ ስለሆነ ልክ አይደለሁም። እሺ እዚህ ጋር እንደዚህ አረግና እሺ አንድ እዚህ ጋር አንድ ልጨምርበት፣ ክፍት ቦታ ይታየኛል ማለት ነው። አቺ እዚች ጋር እጨምራለሁ። እንደምታዩት አሁን የጨመርኳቸው በሁሉንም ስንት ጨመርኩኝ? 5 ጨምሬያለሁ። ፔንዲንግ እያለ ነው ማለት ነው። ምክንያቱም ገና አልተቀበለውም ማለት ነው። እስኪቀበለው ድረስ እዚህ ጋር ምን ታረጋላችሁ? እዚህ ጋር ስህተት መስራት የለባችሁ። እዚህ ጋር ነው በቃ በደንብ አድርጋችሁ ስህተት መስራት የለባችሁም። እዚህ ጋር በቃ ማስታወቂያ ስታስገቡ ዝም ብሎ በእናንተ ፍላጎት ብቻ እዚህ ጋር ርቀቱን ብቻ እያያችሁ የምታስገቡ ከሆነ ቪዲዮአችሁ ገንዘብ እየሰራ አይደለም። ዩቲዩብ ያስገባው ማስታወቂያ እንጂ እናንተ ተጨማሪ ገቢ ማግኘት አትችሉም ማለት ነው። ስለዚህ ክፍት ቦታዎች ነው ቪዲዮ አለ አይደለ? ልክ ሌላ እንትን ሲቀይር ያቺ ቦታ ጨለመ የምትልበት ቦታ ንግግር ቁርጥ የሚልበት በንግግር መሃል አያስገባም ማስታወቂያ ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ኮንቲኒው እናደርግና እንጠብቃለን። ያጸድቀዋል የሚለው ነገር እንጠብቃለን ማለት ነው። በኋላ ተመልሰን መጥተን እናየዋለን ልክ መሆኑና አለመሆኑን ማለት ነው።
በእንደዚህ ሁኔታ ስንሰራ ነው ተጨማሪ ገቢ ማግኘት የምንችለው ማለት ነው። ሁላችንም የምንሰራው ስህተት ይሄ ነው። ብዙ ታይቶ ብዙ እይታ ኖሮ የሰጠን ብር ትንሽ ሊሆን ይችላል። ከምንድን ነው ብላችሁ ቼክ ማድረግ አለባችሁ ማለት ነው ቪዲዮአችሁን። ስለዚህ የቻናል ቤተሰቦች አላርዝምባችሁም፣ በዚህ መንገድ ማስተካከል አለባችሁ። በሌላ ቪዲዮ ደግሞ እመጣላችኋለሁ፣ አብረን እንሰራለን። እስከዛው ቻው፣ ሰላም ሁኑልኝ።